ሰው እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ያስበናት ሚአርቢ አላህ ፍሩና ተመልከቱ። ተመልከቱ አንድን ሴት እህታችን ጸጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ተሰማያ ተሰራል ለዚጋ ያለቀንት ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል እና ለሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ታያላ አይዴ ይታያል። እንዳለ ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትልቅ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ ሀቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትም ሞቻለሁ። ኦልሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች እሱ ለእኛ ተይው። ካሁን በኋላ የቀረውን ለእኛ ተይውና አንድ ነገር ልንገርሽ። እሱ ለእኛ ተይውና አንድ ነገር ልንገርሽ። አንድና አንድ ፍትህ ላንቺ ነው። ሁላችንም ከፍትህ ጎን ነው የምንቆመው፣ ከአንቺ ጎን። በቅድሚያ ለዚች ልጅ የሚያስፈልጋት መጀመሪያ ሁሉም ሰው ከጎኗ ሆኖ የሕክምና ድጋፍ ሊደረግላት ይገባል። አንደኛ ማህፀኗን ሁላን የረገጧት ሴቶች እንኳን ማህፀናችን ተረግጠንና ጥፊ እንኳን ሰውነታችን አይችልም። እች ልጅ ደግሞ በስደት ለብዙ ዓመት መጥረጊያና ሞሎያ ያንገላታት ልጅ ናት። ገባችሁ? ስለዚህ ቅድሚያ ሕክምና ያስፈልጋታል። ራሷን ማዳመጥ ስትጀምር ሁሉም ነገር ይደርሳል። መጀመሪያ ግን ለዚች ልጅ የሕክምና ከለላ ነው የሚያስፈልጋት። እስቲን ነው የሳውዲ ላይ የግል ሆስፒታል አንቀበልም ወደ መንግስት ሆስፒታል ሂጂ ተብላ እስቲን ነው አልሄደችም። የምችልች አይኗ ደም እንደለበሰን ያለው ማህፀኔን እያመመኝ ነው። ይኸው አሁን ምን አለቻችሁ? ሳወራ ጭንቅላቴን ሁላ ያመኛል አለች። በቃ ህመሟን እንረዳት፣ ሌላው ነገር ይደርሳል። እኔ ግን የማልስማማበትን አንድ ነገር ልንገራችሁ። ወንጀለኛ ነው፣ ለህግ መቅረብ አለበት። በቃ ወንጀለኛ ምንም ማለባበት ብሔር የለውም። ወንጀለኛ ሃይማኖት የለውም፣ ሰፈር የለውም፣ አካባቢ የለውም፣ ጓደኛ የለውም። እኔ ሙባረክን አካሉን ካጎደልኩት በኋላ ከሙባረክ ጋር ቁጭ ብዬ የትናንትናው ጠባሳይን አይጠግንልኝም። ሙባረክ አሁን ደም በደም አድርጌ አካልህን ጎድቸው። ከዛ ለምን እስከ መቼ ነው እኛ ሴቶች የሆነ ጉዳት ከደረሰብን በኋላ በሀገር ሽማግሌ በእንደዚህ ኖ ህግ የሚባል ነገር አለ። ኤምባሲው ደግፏል። እች ልጅ ይሄ ልጅ ለህግ መቅረብ አለበት። እዚህ ላይ ቁመሽ ያለውን ሀቂቃ ብቻ ተናገሪ። ሙቤ አንድ ነገሮቹን ላስተካክልና ከእሷ ጋር አንድ ነገር ጠይቃት ወደ እንትኑ እንገባለን። ይኸውልሽ እኔ እንዳንድ ወንድምሽ ሙቤ እንዳለው ከዚህ ምንም የተለየ ሀሳብ የለኝም። ቅድም ተናግሬ ነበረ። ችግርሽ ችግራችን ነሽ፣ እህታችን ነሽ። እስከ መጨረሻው በፈለግሽው መልኩ ከእህታችን ጎን እንቆማለን፣ እመኝኝ። ሁለተኛው ነገር ደግሞ ምነግርሽ ቅድም ዛሬ ጠዋት ስትናገር ይዛ ነበርኩኝ። እኔም አሁንም ህይወቴን ቀብድ አዝዤ ነው እየተናገርኩ ያለሁት ብለሻል። ለማንኛውም ነገር እኛ ሰምተንሻል። የእያንዳንዱን የሪያድ ኮሚኒቲ እያንዳንዱን ኢትዮጵያ ኮሚኒቲ እናውቃቸዋለን። አይዞሽ፣ አሁን ሳታለቅሽ ምንም ሳቲ አንቺን ሊሰሙሽ የሚፈልጉ ሰዎች አሉ። እንደኔ አይነቶች ብዙ ሰዎች እዚህ አሉ። ስለዚህ ቀጥይ፣ ንስማሽ። እንዴት ተጀመረ? እንዴት እዛ ሄድሽ? ጨምሪው። ከመቀጠሏ በፊት ኖሄስ ያጠቀኛ ባህን ነውቲ ይው ናቱ የሴት ልጅን ጥቃት አንደግፍም። ከተበዳይ ጎንነን ሀቅን እንፈልጋለን፣ ሀቅን እንደግፋለን። ከማንም ጋር ይሁን ከማንም ጋር ነገሩን ከመነሻው እስከ መድረሻው ከትውውቅ እዛ እስከ መወሰድ በመካከል ድልድይ ሌላ አገናኝ ወሳጅ እሱን ነው የምታውቂው፣ እሷን ነው በምን ምክንያት እዛ እንደሄድሽ የጠቡ መነሻ ምን እንደሆነ ግልጽ አድርጊልን። የተቆራረጠ ቪዲዮ ነው የሰማነው። እኔም መሰሎችም እና ክሊር አድርገሽ ንገሪንና ጥፋትን ቢኖርሽ መመታት የለብሽም የምል ነኝ እኔ እንደ አንድ ግለሰብ እና ሀሳብሽን አስቀምጪ። እስኪ አንቺ ነገሩን ከመነሻ እስከ መድረሻው አብራሪልን። እዛ ላይ ቆመን እሱንም እንፈልጋለን፣ ሀቅንም እንፈልጋለን። እሺ ሁላችሁንም አሁንም በድጋሚ አመሰግናችኋለሁ። በጣም ጆሮ ሰጣችሁ ልታዳምጡኝ እንትን በማለታችሁ
መጀመሪያ ቅድም እንደተናገርኩት ነው ጓደኛዬ ነች የምታውቀው። ከአሁን በፊት ኢጃዛ ቤት አብረው የኖሩ ሰዎች ናቸው። የጓደኛው አባል ነበረ መሰለኝ። እኔ ከእሷ ጋር ነው እንትን ያላቸው። እኔ ጋር ግቡብነትም ትውቅም የለንም። እሷም የምታውቀው ይሄን ልጅ አሁን ፎቶን የሰጧችሁ ልጅ ነው። አብረውት ያሉትን ሌሎቹ ልጆች እሷም አላውቃቸውም ከዛ በፊት ብላለች። የሄድነው እኔ እና እሷ ስራ ልንነጋገር የሆነ ስራ እንትን ልንል ካፌ ገብተን ነበረ። ስለ ስራ አውርተን ጨርሰናል። ከጎን ደግሞ ስዌዲ ታውቁታላችሁ፣ ህያብ ምግብ ቤት አለ። እዛ ነው እንትን ያልነው። እራት እንብላ እዛ ገባን። እነሱም እዛ ነበሩ። አብረን እንብላ እዛው ገባን፣ በላን። በዓል ነው ሰሞኑን፣ ለምን አንዝናናም? የሆነ ቦታ አለ ፕሮግራም፣ እንሂድ። እሺ ተባብለን ተነስተን ሄድን። የት እስትራሃ። ከዛ ከሄድን በኋላ ነገሮች እንትን እያሉ መጡ። መኪና ውስጥ ነው ተመቸሽኝ አይነት ነገር እንደዚህ እንትን እያለኝ የነበረው። እዛም ከሄድን በኋላ ነገሮቹን እንትን እያለ በቃ አጠገቤ ተቀመጭ፣ ገና አጠገቤ ተቀመጭ ነው የነበረው። እንትን አልቀመጥም አልኩኝ። ለምን አትቀመጭም ነው በቃ ግባችን የነበረ የመጀመሪያው እንትን አብረሽኝ ተቀመጪ፣ የሆነ እየናኩት ወይ ደግሞ እንትን እያልኩት አይነት ስሜት ነው እሱ እንትን እያለ የነበረው። ነገር እየበላ ነበረ። እኔ ጥጌን ይዤ ነው የምቀመጠው፣ የትም እንትን አይደለም ነው። እሷን ደግሞ አንቺ ነሽ እንትን ያልሽኝ አላት። ቀጥታ ወደ እሷ ነው እንትን ያለው ነገሩን። አንቺ ነሽ እያስናቅሽኝ፣ አንቺ ነሽ እንደዚህ ነገሮችን እንትን ያስባልሽው። ስልክ እጄ ላይ ነበረ፣ ስልክ እየደወልኩኝ ነበረ እና እሱ የመሰለው እንዴት ነው ሰው ጋር ተቀምጣችሁ ስልክ እንትን የምትሉት ምናምን ነገር። ስጀምር ስልኩም እየጠራም አልነበረም ስልኬ ላይ የያዝኩት ስልክ ማለት ነው። እና እሷን ነው እየተናገረች ነበር፣ እገልሻለሁ፣ አስናቅሽኝ። ሲጀመር አንድ ተማራ እንትን ብለሽ እንዴት ታስንቂኛለሽ ምናምን ነገር። እኔ አሁንም እንዳልኳችሁ ያለውን አንድ ባንድ ያለውን ነገር ንገሩኝ ስላላችሁ ነው። አሁንም ወደ ብሔሩ እየወሰድኩት አይደለም፣ ይቅርታ። እና እሷን እንትን ሲላት እኔ ፀጉሬን እንደዚህ ይይዘኛል። ሲይዘኝ አለቀሰች እሷ። ለምንድን ነው ከኛ እሷ እንትን ብላብሽ ነው የእሷ ብስጭትና የእሷን ባንትን ብሎብሽ ነው የምታለቅሽው ምናምን ነገር የሆነ እንትን አላት። ነገሮች እንትን አሉ፣ ቀጠሉ። ተነስተን አሁንም እንትን ስንል ሽንት ቤት ሁላ ሄጄ እንትን ስል ከፍቶ ገብቷል። ሽንት ቤት እንደዚህ ከፍቶ እንትን ሲል በቃ ይሄ ልጅ እዛ እንደው ሚስትራዋን እንትን ይሄ ልጅ ከኔ ጋር ጸብ እንትን እያለው ነው። ስለዚህ እንውጣ። እሙ ትባላለች ልጅቷ። እንትን ማለት ካለባት መምጣት ካለባት እሱ ጀማዎቹ ናቸው ወዲህ ማምጣት ያለበትን አካል አምጡ እንትን ማለት ይችላል። እና ነገር እንትን እያለ ስለሆነ እኛ በጊዜ መውጣት አለብን ምናምን ስላት በቃ እሺ ምናምን ነገር አለች። ግን እየተከታተለን ነው። ሽንት ቤት እንኳን ስንሄድ በዚህ ልክ እየተከታተለን ከሆነ እንዴት ነው እንትን ልንል የምንችለው? እኔ ገባውኝ፣ ተመልሶ ገባ እሱ። እኔም ተመልሼ ገብቼ ቁጭ አልኩኝ። እችኛዋ ጓደኛዬ ወታ ሽንት ቤት እንትን ስትል እሱ ተከትሏት ይወጣል። ስትቆይ የሆነ ድምፅ ሰማው። ምንድን ነው የተፈጠረው ብዬ እዛ ጋር ሄድኩኝ። ስሄድ ገፍትሯት ምናምን ነገር። እውነትም ያው ጸብ ነበረ። እሷ እየገባች ነው፣ ፊቷ እንትን ብሏል። ተነሽ አባያሽን ልበሽ እና እንውጣ ነው። እኔ ሌላ ምንም አላልኩም። ተነሽ በቃ አባያሽን ልበሽ እና እንውጣ ምናምን ብዬ እንትን ስላት እሷን እንደዚህ ገፈተራት እና እኔን ያዘኝ። እንደውም አንቺን ነው እንትን የምለው ምናምን ብሎ እኔን ያዘኝ። እዛ ደበደበኝ። ሲደበድበኝ በቦክስም በምናምንም ሲደበድበኝ እኔ ራሴን ተከላክያለሁ። አልካድኩም፣ ራሴን ተከላክያለሁ። እዛ ጋር ባገኘሁት ነገር በምን ልምታው በምን ላድርግ አላስታውስም። መትቼዋለሁ አስታውሳለሁ፣ ግን እሱ እየደበደበኝ ነበረ። ከዛ እኔ የቱ ጋር እንደደማ ምናምንም አላውቅም። አብረውት የነበሩት እዛ ጋር መጀመሪያ ልጅቷ ፌንት ሰርታለች፣ ወዲ ገፍትሯታል። እኔን ግደለኝ እሷን ተዋት አታውቃትም ነው ያለችው። እኔን ግደለኝ እሷን ተዋት አታውቃትም፣ እኔ ነው የምታውቀው፣ እንደፈለግክ አድርገኝ ተዋት፣ እሷ የሚነካት ሰው አትወድም ሲጀመር ተዋት ብለዋለች ከመጀመሪያው። ከዛ እሷን ሲገፈትራት ወደቀች። ወድቃ ፌንት ሰራች ኦልሬዲ። በቃ ወይኔ የቴን ገደላት ምናምን ብዬ ስጮክ ውስጥ ላይ የነበሩ ልጆች ነበሩ፣ ሌላ 2 ወንዶች ነበሩ፣ አላውቅም። እነሱ ወጡ። ሲወጡ አብሮት የነበረው ልጅ ቆለፈውና የውጭ እነሱን አስወጡ። ቁልፉን ይዞታል። እነዚህኞቹ ሴቶች ውስጥ የነበሩት ሴቶች 3 ሴቶች ይሁኑ 4 አላስታውስም፣ ጥጋቸውን ያዙ። አስፈራርተዋቸው ይሁን ምን ይሁን አላውቅም። በኋላ ነው ስጠይቃቸው ለምን ፖሊስ ጋር እንኳን አልደወላችሁም ስል ቢላ ወጥቶብን ነበር አስፈራርተውን ነበር ምናምን ነው ያሉኝ። ከዛ ልጅቷ ፌንት ስትሰራ ወይኔ የቴን ገደላት ብዬ አሁንም እንትን ስል እሱ ተመልሶ እኔ ላይ እንትን አለ። ተመልሶ አሁንም ሲመታኝ እኔም እየተከላከልኩ ነው ከሱ ጋር። ግብ ተፈጠረ። በመሀል የኛው ሲደገም ወደኩኝ። እኔ ከወደኩኝ በኋላ በቃ አንቺ እንዴት እንደዚህ እኛ እንደዚህ አፍሰሽ እንትን አትይም አንቺ ምናምን በቃ ማለት ማልፈልጋቸውን የስድብ እንትኖች ተጠቀሙ። አንዱ በእርግጫ ሲለኝ አንዱ ሲመታኝ አስታውሳለሁ። ነገሮች እንትን እያሉ ነው። ቅርታ ዋርኒንግ እየሰጠኝ ነው። ካሜራውን ላጥፋው።
አጥፊውና አንዴ ሁሉ አጥፊው ትክክል ነው። ዋርኒንግ አለ። ኮፒሊንግ በእናታችሁ ኮፒሊንግ እስኪ አንዴ ቆይ፣ አንዴ ኮፒሊንግ በእናታችሁ ኮፒሊንግ ቶሎ በሉ፣ ሊዘጋ ነው። እና ከዚያም በኋላ ልጅቷ መጨረሻ ላይ ከማለት በፊት ካሜራ ከመዝጋት በፊት ጸጉርሽን እንደዛ ስቦ የነቀለውን ጠዋት አይቼው ነበረ። እሱንም ህዝቡን አሳየችው፣ ህዝቡ እንዲያዩት ስለመፈለግ መጨረሻ ላይ ታሳያለች። ጨርስና ጨርሺ፣ መጀመሪያ ጨርሺ፣ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ቢዘጋ። ዞሮ ለሁለት እየደበደቡኝ ነበረ። ሶስተኛው ልጅ ሁለቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም። የሆነ በካልቾ በእርግጫ የሆነ እንትን ሲለኝ አስታውሳለሁ። አልገላገለምም። ያን ያክልም የእነሱን ያክል ጉዳት አላደረሰብኝም። ሁለቱ ግን ቢላ አውጥተው በቃ ስበራት እግሬን በጣም እየቀጠቀጡኝ ነው። በምን እንደሚመቱኝ ሁሉ አላቅም። ብቻ ምልክት አለው፣ ክብ ክብ የሆነ ምልክት አለው። ስበራት እግሯን በቃ ምናምን እያለው በጣም ሲቀጠቅጡኝ ነበረ። ማህፀኔም በጣም ረግጠውኛል። በጣም ነው የረገጡኝ። ጥርሴ ተሸርፏል። ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው። እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋሉ ምናምን። የሆነ ሰዓት ላይ አልበቀዋል እና እንደዚያ ኦሬ ተኝቻለሁ። እዚህ ሆዴ ላይ ተኝቶ ቁጭ ብሎ እንደዚህ ነው እንትን አንገቴን አነቀኝና በአንድ እጁ የመታኝ ቦክስ አነቀኝ። የሆነ ሰዓት ላይ በቃ ልሞት ነው ብዬ ሻሃዳ ሁሉ ሲይዝ ነበር የሆነ ሰዓት ላይ። ከዛ ፌንት ሰራው። የዛን ሰዓት ፌንት ሰራው፣ አንገቴን ሲያንቀኝ ማለት ነው። ስቶኝ ተነሳ። ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ግደለኝ ነው ስሎ የነበረው። እሷ ያ ሁሉ ሲሆን ስነቃ እሷ እኔን ግደሉኝ እያለች እግሩ ስር ወድቃ ያኛው በእርግጫ ብሏት ወደዛ አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ ራሷ በምላሷ ትናገር ስለሷ እኔ እንትን አልልም፣ ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር ነው እንትን እያለው የነበረውን ጨርሳት ነው። መጨረሻ ምን አልኩት፣ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ። እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው? ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው የማልዋሸው ሶስተኛው ልጅ አልኩ በካልቾ ብቻ መታኝ ያልኩ ልጅ በቃ ቅደዳት እያለ ነበር። ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦልሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል፣ መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል፣ ከታችና ከላይ አይኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበረ። ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ፣ እናቴ ስላወራሁኝ ይቅርታ፣ ራሴንም አሁን ያዞረኛል። አይዞሽ። አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ ዲፎና ጎዳ ጊዜ ተከረ አሁን ጨረሰሻል። ይበቃል። ከዚህ በላይ የምታደርጊው ነገር ቅድም ያልኩሽን ነገር ህብረተሰቡ እንዲያየው ስለፈለግኩኝ የአንድን ሴት ጸጉር በእጅ እንደዚህ ነቅሎ ከነ ስሯ እንደዚህ የነቀለውን ይሄ የግፍና የግፍ የመጨረሻ ግፍ መሆኑን እሱን ነገር ህዝቡ እንዳየው ፈልጋለሁ። ከዛ በኋላ ደግሞ እኛን እሱ በእሱ አካባቢ ያሉ ሰዎች እሱን ወደዚህ አምጥቶት እሱንም ሰምተ ነው ምን እንደሚደረግ ከዛ በኋላ እኛ እንወስናለን። አሁን አንድ ቪዲዮ ተከፍቺና ያንን ታይቶ ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ጸጉሯን በእጁ መዞ እንደዚህ ከነቆዳዋ እንደዚህ ያነሳውን እሱን ህዝቡን አሳያቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ ሁሉ